ሌባስ እንደዘረፍ ስምንት እረፍ ሱሪ ልጄን አንጠልኛው እኔ ልተኛበት በቃ ዝምስት ራሱ ይሄዳል አስፋልት ላይ ምን ያደርጋል ጋይስ ለመጀመሪያ ጊዜ ወዷን በተኛችበት ላስደነግጣት ነው አብራችሁ ነው አንተ ምን ሆነህ ነው? እና ምንድን ነው የምትለው? በሩ ልከፍት ነው ልጆቹ ናቸው። ምን ይወስዳል ይሄዳል። እንደውም እንተኛ ውዷቴ እረፍ ሱሪ ልጄን አንጠልኛው እኔ ልተኛበት ምን ትሆኛለሽ? ነይ ትንሽ የምን ሌባስ እንደዘረፍ ስምንት የት አለ? ምንድን ነይ በቃ አንቺ ልጆቹን እያየሽ እኔ ከፍቼ ልወጣ ነው። አንተ ያማዴ ቁጭ በል እረፍ። ምን ሆነህ ነው? ይኸው ተቆጥ ልምስ በቃ ዝም ስትል እኮ ራሱ ይሄዳል። እሺ ሌባ ገብቶ ያለው እሺ እና ምንድን ነው? ምን ሆነ? ስፖርት ሰራ ነበር ዛሬ ቅዳ ወጥቼ ነበር። የብር ስፖርት በቃ የአካል ብቃት እንቅስቃሴ ያስፈልግሻል። በተደጋጋሚ ምናምን የተለያዩ አይነት እንትኖች ስንት ሲሉ ነበርና የምን አካል እንቅስቃሴ ቀስቅሰኝ ነው እንዴ? ፋክር እግዚአብሔር ብር ሸልምሻለሁ። የምር ነው ዞር በል እውነት ብር ሸልምሻለሁ። እኔ ልተኛበት 5,000 ብር ድረስ ሸልምሻለሁ። ወይኔ እግዚአብሔር ነይ አሁን ልጅቷ እንዳትቀሰቅስብኝ እኔ ልተኛበት። ልጅቷን ጠርቻታለሁ። እኔ ለልጅቷ አጋዧን ጠርቻታለሁ። ነይ ትንሽ ጎበዝ 5,000 ብር አትፈልጊም? ነይ ውዷ ነይ። ተው በእናትህ ሱሪ ምን ሆነህ ነው? ትንሽ ሰው ካሜራውን ቁጭ አድርገህ ነው እንደዚህ ከእንቅልፌ የምትቀሰቅሰኝ? ከተባነነ ይቀራል። ነይ ምንድን ነው? 5,000 ብር ድረስ ሸልምሻለሁ። የምን 5,000 ብር? 5,000 ብር ጥሬ ብር ይዣለሁ። አንተ ስፖርት ሰርተሽ ነው ዝም ብሎ ይሰጥሻል። እውነት ሸልምሻለሁ። የባሰጠኝ ግን ያን ነው የምሰራው ግቢ ውስጥ ነው። ነይ ችግር የለውም። አንቺ ብቻ ትንሽ እኔ እንትን እልሻለሁ። ዛሬ ጥሩ ቀን ነው የሚሆነው። ከእንቅልፍ ውስጥ አስነሳኝ። እንትን ብሏል ምን ብሏል እየተባለ አይደለም። ነይ ማይ ትንሽ ምንድን ነው ትንሽ በቃ አንቺ ስለዚህ ውድ ፋሚሊያንስ ዛሬ ውዷን ይዤ ስፖርት ልሰራ ነው። ኦልሞስት ለ12:10 ጉዳይ ሩብ ጉዳይ ነው የቀሰቀስኳት። ስለዚህ 12 ሰዓት ላይ ሰፈራችን ቆንጆ ምርጥ አስፓልት አለን። የተለያዩ ሰዎች ስፖርት የተለያዩ እንቅስቃሴዎች ይሰራሉ። አስፓልት ላይ ነው የምንሮጠው? ጭራሽ ችግር የለውም አታስቢ። እኔ ያሳይሻለሁ ሁሉን ነገር። 5,000 ብር ነው የምትሸለሚው። ግማሽ ሚሊዮን ብር በእኛ ነው የሚሄደው ነው ሰጥሻለሁ። ከዚህ ውስጥ እንትን ብዬ እንትን አልሽም። አብራችሁን ሁኑ። ላይክ ሼር ማድረግ እንዳትረሱ። ምንድነው እንግዲህ የሁሉ መስዋዕትነት ትግል ስኬቱንም ጭምር ነው የምናሳያችሁ። እኔ ምንም ማውቀው ነገር የለም። ወዷ ላይ ያለው ጮማ ነው እናቃጥለው። ብሬስ አስደሳች ዜና ቤት ፈላጊ ለሆናችሁ በሙሉ ከቴምር ፕሮፐርቲስ ይዘን መጥተናል። በከተማችን ዋና ዋና ቦታዎች እነዚህም በሳር ቤት ቫቲካን ኤምባሲ አጠገብ፣ በአዋሬ ካሳንቺስ፣ በፒያሳ፣ በጋርመንት እንዲሁም በአያት ላይ ለንግድ ሱቆች እንዲሁም ለመኖሪያ ቤቶች የሚሆኑ አዳዲስ ሳይቶች ከብዙ አማራጭ ጋር ለማግኘት ጉዞውን ከኛ ጋር ያድርጉ ይሎታል። ሙሉ ክፍያ ለሚፈጽሙ እስከ 35% ቅናሽ ወይም ዲስካውንት ያገኛሉ። ትክክለኛ ውሳኔ ወስኑ። የህልም ቤቶን ያገኙ። ለበለጠ መረጃ ታች ባለው ስልክ ቁጥር ይደውሉ። ቴምር ፕሮፐርቲስ። ከግር
ቀይሬያለሽ በቃ ድሮ ትምህርት ቤት ዛሬ ስፖርት ጉዱ ነው የሚፈለው። እስኪ እዚች ነገር እንደች ያሽ ቀይሪ እግር ከፈት ይደረጋል። ሶ ጋይስ ዛሬ እንግዲህ በጠዋት 12 ሰዓት ተነስተን የአካል ብቃት እንቅስቃሴ እየሰራን ይገኛል። ብዙዎቻችሁ ምንም እንኳን ልጅ ቢወጣበት ወፈርሽ ብለህ አላስቀምጥ አላስነሳ ብላችኋታልና ዛሬ በቃ ትልቁን ፕሮጀክት ጀምረናል። እኔም ባልም እንደመሆኔ መጠን የጤና ባለሙያም እንደመሆኔ መጠን እንግዲህ ዛሬ በቃ በሽልማት ነው። ዝም ብሎ አይደለም ታዲያ በሽልማት ነው ውዴ ስፖርት የምትሰራው። ዝም ብሎ አይደለም፣ በባዶ ሜዳ አይደለም። ስለዚህ ሸቀጥቀጥ ብላ ትመልስ። በአንድ ቀን ነው የምናጠፋው። ሶ ውድ የጆይፉል ፋሚሊስ ዛሬ 5000 ብር ነው ያዝኩት። ይሄ 5000 ብር ዝም ብሎ የመጣ ነገር አይደለም። እንደምንም ብለን እንቀበለዋለን ማለት ነው። ስለዚህ የተለያዩ አይነት የስፖርት ውድድሮች አዘጋጅቼላታለሁ። በእንቅልፏ ቀስቅሼ ነው እንግዲህ ተነሽ የሚልጠዋት ሻት የወጣው ስፖርት አለ ዛሬ ትወዳለች። ዛሬ ግን ትወዳለች። እቺን ብር ለመቀበል ትወዳለች። ችግር የለም። ስለዚህ ዋደራ ያዝልኝ። እኔ ስፖርት ስለምሰራ ጥለዋለሁ። እንሰራለን፣ እናሸንፋለን፣ እስቲ እንበለዋለን። ትላለች። እስቲ ወርታች ደውል ሶ ጋይስ የመጀመሪያ እንግዲህ ቻሌንጇ የሚሆነው ምንድነው? ዋርም አፕ ነው። ሰውነት መሟሟቅ አለበት፣ ሰውነት እንዳይጎዳ። ረጅም ጊዜ እንግዲህ ስፖርት ላይ አልነበረችም፣ ቀላል ሰው አድርጎኛል። ስለዚህ ይሄ እኔ ብሬን እያሰብኩ ነው የምሰራው። ይሄ ዋርም አፕ ኤክሰርሳይዝ የ500 ብር ሽልማት ያስገኛል። ሬዲ ነሽ? እኔን ነው የምትከተይ። እሺ እንደዚህ አንበሳ ትችላለች። ኧረ አይቋረጥ ውዷ ተቆርጥ። 500 ብር አንዴ በብሬ ነው እኮ ኢንቨስት እያደረኩብሽ ያለሁት። ቀጥ እስቲ ስኳት ቻሌንጅ ሬዲ። እስቲ እጅ ወደፊት ፋስካ ሰው እያየሽ መሰለኝ። ዝቅ ከፍ እኔን እያየሽ ሰካራሽ 500 ብር 20 ቁጭ ብር ከሰራሽ 500 ብር 1000 ብር ይሆናል ማለት ነው። እስካሁን 5 ሰርቻለሁ። 6 አንድ ጀምራለሁ። አንዳንድ ለማ 5 ሰርቻለሁ። ይሆናልሽ። እሺ አሪፍ ነው። ሬዲ ነሽ? እዛው መቆም የለም። ቀጣይ እንግዲህ የጎማ መገልበጡ ቻሌንጅ ስንቴ ላድርግላት ጋይስ? እንግዲህ ይሄን ጎማ በቀላሉ ልፈትናት ብዬ ነው። ያው ማክበድም የለብኝም። በአንድ ቀን ሁለተኛ አንመጣም እንዳትለኝ። ዳቦ ይዛት ምን ነኝ ምግብ የሚቀርብኝና ዛሬ በቤት መኪና ጎማ ነው የምናደርገው። 20-30 ጊዜ በቃሻላ። እሺ 20 ጊዜ መገልበጥ በጣም ብዙ ነው። 20 በቃሻላ። 500 ብር አለ። አሁን ግን 500 ብር ነው። ቀጣይ ዋርም አፕ አንድ የ2 ደቂቃ ዋርም አፕ በሚለው 2 ደቂቃ ዝም 500 ብር 200 ብር ይሉኝ። ስኳት ደግሞ ይበዛል። ስለዚህ 20 ጊዜ ይኖራል። አሁን 20 ጊዜ ይበዛል። 500 ብር 20 ጊዜ ይቅር። 1000 ብር አደርግልሻለሁ። 1000 ብር አደርግልሻለሁ። እሺ 1000 ብር ኩል ማንከባል አይቻልም። ማቋረጥ አይቻልም። እስቲ የሰራሽ ያለው ጀምር
እኔ ኳንተ ካገባው ወለ ተበላሽ ተበላሽ መስራት ያቆም ጀምሪ ስለዚህ አሁን ቀጣይ የሚሆነው ውዷ አሁን እንደዚህ ጎንበስ እያልሽ ገረብጬ ነበር እንዲህ ቁጢጥ ብለሽ ትክክለኛ እንትኑ እንደዚህ ነው አስራ ስድስት ጎበዝ አስራ ሰባት አስራ ስምንት አግዤሻለሁ 19 አንድ መርቂልን አንድ መርቂልን አንድ መርቂልን አመርቂ አንበሳ 2200 ብር እፈሽ እጃ ወራባው ይሄ ነው የሚሰራው እንግዲህ እሺ ያማሞች እዛ አይቆምም ተስኮት ነው ይሄ እስቲ አንበሳ እስቲ ውድ ፋሚሊያንስ በዚህ አጋጣሚ ለባሎችም መልእክት ማስተላለፍ ፈልጋለሁ። ስለዚህ እንደኔ ስፖርት አልሰራም ላለቻችሁ እንግዲህ መንገዱን አሳይቻችኋለሁ። ስፖርትን ይወዱታል። ስለዚህ ቀጣይ የሚሆነው እንግዲህ የ500 ብር ቻሌንጅ አለ። 50 ትዘያለሽ ነው 50 እስቲ ነው 500 ብር ልስጥህና አንተ 50 ዘግ እንዴ ነው 50 አይደል እንዴ ይቅርብኛል ፈልግ 30 አይ በቃ 30 አይ ማለት ነው እኔ ያስፎከረኝን ነገር ሁሉ እሱ ሌላ ቀን ማለት ነው ለዛውም አንዳንድ ሺህ ብር የሰጠው ከተቋረጠ 5 ይጨምራል። ማንጎ በዚህ እንደው ትነግሩናላችሁ። ከተቋረጠ 5 ይጨምራል። መቋረጥ የለበትም። 30 ጀምሪ። ሳላቋርጥ 30 ነው ዘዴው። ጀምሪ። እኔ ማላርፍ ማይዘ ገመዱ ጣልኩኝ ተቋረጠ። እሺ ዞር በይ ስንት 1 2 3 4 5 6 እንግዲህ ዘላለች 30 ዘላለች። ቴክ 500 ብር እንግዲህ ቶታል እስካሁን ያላት 2500 ብር ማለት ነው። እሺ ቀጣይ በጣም ኢንተረስቲንግ የሚያደርግሽ ስፖርት ነው የሚሆነው። እሺ ስለዚህ በጣም ቆንጆ አይዲያ ነው። እኔ እቀመጥልሻለሁ፣ እተኛልሻለሁ፣ እኔን ትዘያለሽ። ያኔ የሚመቸኝ እኔ እስቲ ዝለኝ ይመቸኛል። በነፃ ነው ለዛው ዝለኝና እሺ ተኛ ጨምስቲ አይ ዝለኝና አዘራንሽ አይቼ ነው የምተኛልሽ። ሀሳቤን ቀይሬያለሁ። በእናትህ ማን ይሸልምሻል? እኔ ዘረግጠሽ በነፃ ልዘል ረግጠሽ ነሽ። ሀሳቡ የሚሆነው ይሄ ነው። ከዚህ እዛ መስለኝ 10 ነው 10 2 እስቲ 3 4 እንደዚህ እያልሽ 5 እያልሽ ትዘጊያለሽ። ይሄ የ500 ብር ያደርግሻል። 2500 ብሩ 3000 ብር ይሆናል ማለት ነው። ብለሽ ትሬኒንግ ራሱ ብታሰርኝ 5000 ብር አይበቃልሽ። አልስማማም በዚህ እንትንሽ ሰማይሽ ነይ በይ አሁን ስሪ ዝለኝ መሰናክል አደረግሽ። እንደዚህ ይሻላል። አይ እንደዚህ በአንድ እግር አይሆንም። በአንድ እግር አይሆንም። ደመራ ነው እንደ የሚዘየው እንጂ ዝለኝ ስፖርት ትንሽ ሞክሪ ይመጣል። ወንድ ማጠፍ ነው በቃ ወደዛ ማጠፍ ነው። እስቲ ሞክሪ ጎበዝ አበሳ በደንብ ዝለኝ በደንብ እስቲ አንበሳ እግሬን አጥፌ ነው። ይቅርብኝ። ውሰደው 500 ብር ውሰደው። ይቅርብኝ። አንድ ሞክረሻል። ሌላ ስፖርት የለም። እሺ 5 ስሪ። 5 ከሰራሽ 500 ብር አንድ ዘለሻል። ሁለት በረስት ያለሽ ነይ
ተሸንፋለች በፎርፌ እንግዲህ። ስለዚህ አሁን ስንት ላይ ያለችው? 3000 ላይ ነው አይደል ያለችው? 3000 ላይ 3000 ደርሳለች። ስለዚህ ቀጣይ ደግሞ የሚሆነው የሩጫ ፕሮግራም ነው የሚሆነው። ዳገቱን አስሮጣታለሁ ለ1000 ብር። እስማማሻል? ብዛት እንቀላቀላለን። አንቺ ተነሽ እንጂ እኔ ደግሞ ምን ይሁኑ ብር ቃለ ምንድነው ሰውነት አካባቢ ወይ ብሩ ስጠኝና አረ ብር ኢንቨስት ማድረግ ዝም ይላል። አሁን 3000 ብር የሰራሁበት 2000 ብር የቀረሽ 1000 ብር ነው። ዳገት ቆንጆ ዳገት አለ 1000 ብር ነው ያለው። ሩጫ እዚህ ጋር እንደምታዩት እንግዲህ 1 ኪሎ ሜትር ምናምን የሚደርስ ቆንጆ አቀበት ነገር አለ። ብቻ አቀበት በ1000 ብር ያዋጣሻል። ላይ ድረስ ደርሰን እንመለሳለን። ያዋጣሻል? አዎ ብር እኮ ነው መኒ። ሙሉ ሰውነትሽ እስካሁን አልሰራም። እግርሽ ወይ እንትንሽ ጋይስ አሁን እንጀምራለን። አንተማመንም 3000 ብር ነው ያኔ 3500 ያው 2000 ብር አስቀርቼ ያው 2000 ብር ነው የቀረሽ። አይ 3000 ብር እሱን ነው መልሰሽ ደግሞ እሱን ነው የምታምኚው። ስለዚህ አሁን ወደ 2000 ብር ይቀርናል። 1000 ብር ይሄን ዳገት መውጣት ይሆናል። ማቋረጥ የሚባል ነገር ቀስ እያልሽ ዱብ ይያት። ስለዚህ ማቋረጥ የሚባል ነገር አይኖርም። የምታቋርጥ ከሆነ 500 ብር ካለሽ ላይ ነው። እሺ ድረስ ዘዳገት ድረስ ሚካኤል ድረስ ደርሰን ነው። በጀምሪ ግን መቼው ከቀደምሽኝ ደግሞ 2000 ብር ትወስዳለሽ። እንደዚህ ነው ብሮ ወጣ እንዳይደክም አቧራለሽ አሁን ውጪ እኔ ደርሼ ልምጣ። በቃ እሷን ብትሆን አይደለችም። ይሄንን እንጃ የሚከፈለኝም አይመስልም። አልችልም። እውነት እኔ ሩጫ አልችልም። ስፖርት ራሱ እኔ በጣም ሰነፍ ነኝ ስፖርት ላይ እና እንደውም ዛሬ ሰራ ለብሬስ እንጂ በጣም ሰነፍ ነኝ። እኔ እንጃ አላውቅም በምን እንደምከሳ ራሱ እኔ እንጃ። እስቲ ኮሜንት ላይ እናቶች እንደኔ ውፍረት ለመቀነስ ግን ስፖርት መስራት ማትወዱ በምንድን ነው የምከሱት? እስቲ ንገሩኝ። እና እኔ ከባድ ነው ለእኔ ስፖርት እኔ እንጃ አልተፈጠረም ላይ አይሆን ነገር ገና ዝጋረሽ። ስለዚህ 500 ብር ተቀናሽ ይሆናል። ተቀናሽ ነው ወይስ መሰጠኝ ይቀራል? ያው ከአንድ ሺህ ብር ጋር 500 ብር ሰጥሻለሁ። 500 ብር ታገኛለሽ። 3500 ብር አለ። 1500 ብር ስቲል ይቀርሻል። መሮጥ ይችላል። ወርታቻው ወይ ከመሮጥ እኔ ሌላ ነገር ወደ ታች ይቀላታል። እንግዲህ ዳገት ከብዶሽ ነው። ወርታች ግን ይቀርሻል። ወርታች ነው ውድ ቤተሰቦች ብቻዬን ማሰራት አልቻልኩም። ከሞራልም አንጻር
ከበባዛር ድካም ብቻ ሆኗል። ስለዚህ እዚህ ጋር ማስ ስፖርት የሚሰሩ አሉ። ከእነሱ ጋር የምንቀላቀል ይሆናል። እንግዲህ ሙዚቃው ምኑ ኢንተርቴን ካደረጋት ሞራል ከተሰማት እንግዲህ ትላልቅ ሰዎችም አሉ ልጆችም አሉ። እነሱ ስታይ ሞራል ከተሰማት አብረን የምናይ ይሆናል። ሁለት ሺህ ነው 5,000 ከስራለች 5,000 ከስራለች። ከዚህ በኋላ 3,500 ብቻ ይዛ ወደ ቤት የምትገባው ማለት ነው። ወደ ስፖርት እኔማ 5,000 ብር ካልሞላው ከዚህ ቦታ አንተ ላይ ቢሆን ልዝለል ቅድሙን እኮ ልዝለል ይችላል። ለምን ያለ ተመልካች እየቀደሙኝ ነው። ጠብቁኝ በላቸው። የኔ ቻሌንጅ ብቻ እስካሁን ያንቀሳቀሳል። ያለ ስፖርት ከእነሱ ጋር ደግሞ መቀላቀል ይሆናል ትላለች። እውነት ከፍሽ ተቀላቀል። እውነት አሪፍ ነገር ትሰራለሽ ወይ ነው? እሰራለሁ። ሞራል እኮ ነው እስከምሸመድደው ነው ሲዞሩ ምናምን በዞሩ ፓርት ላይ ደከማት። የበዞሩ ፓርት ከብዷታል። ብለን እንግዲህ ታች ሂደን ለመስራት ሞክረን ነበር። በገንዘብ ጋር ማሰራት ሞክረን ነበር። እየሰራ አይደለም። የመጨረሻ እንግዲህ 1,500 ብር ነው እኔ ጋር የሚቀራትና 1,500 ብር እስካሁን አሰርታናታል፣ ፈትነናታል። 1,500 ብር ቀለል ያለች ኤክሰርሳይዝ ይኖራል። ምንድነው? ፕላንክ አያያዝ ነው። ላሳይሽ። ፕላንክ የሚባለው እንዴት ይሆንና ማለት እንደዚህ ነው የምትሆኝ። እሺ። ስለዚህ ይሄን ኤክሰርሳይዝ ለስንት ደቂቃ ነው? 30 ሰከንድ ችግር የለውም። ደቂቃውን ይቅርብሽና 30 ሰከንድ እንደዚህ ከቆየች ቀሪውን 1,500 ብር ሰጣታለሁ። እንዲህ ምናምን ሳትል እንዲህ ምናምን ሳትል ማለት ነው። ስለዚህ የምትሰሪ ከሆነ ይኖርሻል 30 ሰከንድ። እስቲ እንሞክር ደግሞ። ስለዚህ ስንት ሰከንድ ብትቆይ ይሆናል የሚለውን እንግዲህ እናያለን። ሶ ጋይስ እዚህ ጋር እናስጀምራለን። ጀምሪ። መክርንሽ አንበሳ ስቴክ አንበሳ ጀምሯል። እንግዲህ ይኸውና 30 ሰከንድ ካረግሽ ያራ አንተ በጣም ከፍ 6 ሰከንድ ላይ 10 ሰከንድ ያው 10 ሰከንድ ከያዝሽ 1,000 ብር። እሺ እንዴት እናሳም ቆይ ነገር ነሽ አስፋልት ላይ ነው ያልኩት። ይቅርብኛል። ጃም ወዛደው ሁሉ ልግበኝ ጃራታይ እሺ እዛ ቁጭ ብለሽ ላስፖርት። እሺ እዛ ቁጭ ብለሽ ማለት ነው። እንዲህ ከያዝሽ 30 ሰከንድ አሁንም 1,500 ሁለቱንም እግርሽ አንዴ ወደ ላይ አድርግልኝ እግሬ ትላል። ሁለቱንም እግርሽ ያው ቆይ ነይ አንሻ ያው አይ አንሽ ያዝልኛ እሺ አብሬሽ እሰራለሁ ነው። እግር ወደ ላይ መጀመሪያ እንዲቀልሽ ካስፈለገ እንደዚህ ማድረግ ይቻላል። ላሳይሽ ቆይ እሺ እንደዚህ ተደገፊና ተደገፍሽ
አንድ ጀምር ነው ጀምሪ 1 2 3 4 እንቀጥለዋለን እንዳቆም አንድ ጀምሪ። አንተ ምን አይነት ስፖርት ነው ያለ? እኔ ከዚህ ሁሉ ጂም ብገባ ይሻለኛል። ስሪ እሺ፣ እንዲህ ስሪ እንዲህ ይሄማ ከልጄ ጋር ሳይክል ቤት እኮ ስሪ እንዲህ ስሪ 30 ሰከንድ ከሰራሽ አንድ ለምን እንደዚህ ያልሰራል? እሺ ስሪ እንጂ እሱን 10 ከሰራሽ 1000 ብር 1000 ብር። እንግዲህ ሲታፕ ሰራለሁ ብላለች። ሲታፕ በስትክክል የምትሰራ ከሆነ 10 ከሰራች እኔን ያልኩ ስሙን አላውቀውም። አይተሽ መነሳት አይደል? 10 ስሪልኝ 1000 ብር ሰጥሻለሁ። 10 አንበሳ ትችያለሽ፣ እረዳሻለሁ። አንድ አንበሳ 2 ጋር እረዳሻለሁ። 3 ትክክለኛ የቦርጭ ስፖርት 4 5 10 የተባለ 6 አንበሳ ጀግና 7 8 9 ቻው ቻው። ለአንድ ማን ቤተሰቦች ይወዳቸዋል። ቦርጭ ጠፍቷል። ለአንድ 10,000 5 ከጨመርሽ 500 ወጥ ትወስጃለሽ። 500 ይቀርሽ። ኦልሞስት 4500 አግኝታለች። 500 ወር ይቀርሽ። 5 ውሰደው በቃ 100 ብር መርቅኝ። ተይ ሴቷ ተንኮሱ ምን ሆነ? ይጄ ስሪ 500 ብር ይቀርው 500 ብር ውሰደው። ይሄንንም ከይቀድሙ ቤተሰቦች እንግዲህ አንከባሎኛል። ሰው ፋሚሊስ እንደምን ብዬ በትችለውን ስፖርት አግኝተናል። አውላላ ሜዳ ላይ ተዘርግቼ ለዚህ ጂም ያስፈልግ ቤት ውስጥ አልጋ ላይ ስሪ ጣፍ ላይ ስሪ። ተጨማሪ ስፖርት ስትጀምሪ ቁጭ ብለሽ ስትጀምሪ ገመድ መዝለል ቤት ውስጥ መስራት ትችያለሽ። ተፈትንሽ እንዴት ነበር ግን? የአንድ ወር ግን የጂሜን ሸጥያለሁ። ጂም ገብታ ካልከሰረች ነው። ጂም ገብታ ካልከሰረች ሸክላለች። ቀጣይ ደግሞ ጂም ስትገባ ስትሰራ ማሳያቸው ይሆናል። ትሬነሩ ለ3 ይዘዋት ካልሆነ በቃኝ እያልኩ ተነሽ። አሪፍ ነበር። ቴክ ፋይቭ ጎበዝ ነኝ። ኧረ እጄን እንደዚህ ያልኩት በጣም ጎኛል። ዛሬ እንግዲህ ተኝቼ ነው የምቀለበው ማለት ነው። አሞኛል። ስራፖ ይዞኛል። አሁን እራሱ እያለቀስኩ ነው። ኤክስካቫተር ላምጣን። ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ጠዋት 12 ሰዓት ነው ከቤት የወጣ ነው። በተወሰነ ፈትኖሻል። አሪፍ ነበር ግን አላላባት። የሚገርማችሁ ነገር ከልቧ ስላልሰራሽ መሰለኝ። የለኝም ላብ አላላባት የለኝም ትላለች። እኔ አልተንቀሳቀስኩም። እኔ ምንም አልተንቀሳቀስኩም። ዛሬ ሰራው ለማለት ይከብዳል። ቀጣይ እኔ አንተን ነው ፈትነ ከስቺ ምናምን በቃ። ስለዚህ ይህን ይመስል ነበር። ቆንጆ ታይም እንዳሳለፋችሁ አልጠራጠርም። እንግዲህ ውዴ 4500 ብሯን ይዛ ገብታለች። 500 ብር ተርፎልኛል። 500 ብር ቆንጆ ቁርስ ነገር ፈልጌ የምበላ ይሆናል። አሁን ጁስ ይጋብዘኛል። እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ይመቻችሁ።